ምን አገባህ? ሁለታችሁንም ወጣችሁ ማናገር ትችላላችሁ። አንተ እኔ እኮ በቃ ለሁለታችሁ መበቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው። እንደዚህ አንስቼ ማፈርተ ታችሁ ሩታ በቃ ምንም ያናግሩን ሩታ በቃ አንተ ግን ስለ ሰው ይዘለካው በኋላ መጀመሪያማ በቃ ሰው ልጅ ይጣላል ተጣላን አለቀ በቃ። ግን እዚህ ቤት ስትመጣ እዚህ ድረስ ክትመጣ ድረስ የነበረው ሪዝም ምንድን ነው? ልንገር አይደለ እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መምጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔ እና እሷን ማስታረቅ ትችል ነበር እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው? እዚህ ቤት ውስጥ ማስቀመጥ ነው። ገባ እኮ ነው። እንደዛ ሶስት ምን ልታረግ መጣ? እሷን ሰፈር ወጣቴ ሰብስበህ እየመጣ ነው እንዴ? በስነ ስርዓት ላዋራው ነው። እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? ሰምተኛል? ምንድነው የምሰራው? ሩታን አይደለም የፈለግነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የምር አበረታቱኝ። ስትገቡ ላይክ አድርጉ፣ ከቻላችሁም ሼር አድርጉኝ፣ ሰብስክራይብ አድርጉኝ። በእውነት ስወዳችሁ ጌታን አበረታቱኝ። እንግዲህ ዛሬ አቶ አብርሽ እንግዲህ የሩታ ቤተሰብ ጋር ሄዶ እንግዲህ ጸብ ተፈጥሯል። እውነት ለመናገር አቶ ቢኒ እንደዛውም ቀጥሎ አቤላ እንግዲህ አቤላ በጣም ትልቅ ጥፋት አጥፍቷል። እውነት ለመናገር ቤተሰብም ቢሆን ግን ይደብራል። የሰው ቤት ሄዳችሁ ጭራሽ የሰው ቤት ሄዳችሁ እኮ ነው በሩን ቀጥቅጣችሁ እኮ ነው ቤተሰቦቹን የረበሻችሁ። እውነት ለመናገር ማለት ነው እና እውነት ለመናገር ይሄ ትልቅ ወንጀል ነው ብዬ ነው የማስበው። የሰው ቤት ሄዳችሁ ጭራሽ የምር ደጅ ቢሆን ጥሩ ነው፣ ምንም ችግር የለውም። እዚህ ጋር የባሰ ሌላ ታሪክ ውስጥ ልትገቡ ነው። እኔ እንጃ። እዚህ ጋር ሩታም እንግዲህ ማለት ቤተሰብ ከሆኑ የሩታ ቤተሰብ ከሆኑ ሌላ ታሪክ ይፈጠራል፣ ሌላ አጀንዳ ይፈጠራል። ለምን በዚህ ልክ በጉልበት እኮ አይሆኑም። ተነጋግሮ ወይን ካልሆነ የሩታ ቤተሰብ ጋር ሂዶ ወይን ቤተሰብ ጋር ሂዶ መጠየቅ ነው። ነገሮቹን ለመፈታት ይሞክር እንጂ ጭራሽ ሁሉም ነገር በጉልበት እንዴት ይሆናል? ቤተሰብ እስኪ ፍረዱ። እና ብቻ ማደባደብ ተገቢ ነው ብዬ አላምንም፣ እውነት ለመናገር ማለት ነው። የሩታ ወንድምም ማለት አብርሽ ትክክል ነው ያለው። እውነት ለመናገር አብርሽ የሆነ ነገር ትክክል የተናገረበት ቦታ አለ። የት ቦታ መሰለ? የእሷ ዘመድ ከሆነ የሩታ ዘመድ ከሆንክ እኔና እሷ ልታስታርቅ ይገባ ነበረ። እንደዚህ ልታደርግ አትችልም ነበረ። እውነት የሩታ ዘመድ ከሆነ ለምን እንደዚህ ነገር ታደርጋለ? እያለ ነበረ አብርሽ ለሱ ማለት ነው፣ ለሩታ ወንድም። ስለዚህ እኔ እንጃ ብቻ ግራ ያጋባል። ቤተሰብ በዚህ ልክ ነገሮቹን በቀላል እንፈታለን ብላችሁ እንደዚህ ባታደርጉ ወይም ካልሆነ ወደ ህግ መሄድ ነው። ያው የሩታ ፍላጎት ነው ሁሉም ነገር እኮ። ህግ ጋም ቢሄድ የኔ ሚስት ነው ብሎ እንኳን ቢጠይቅ ህግ ጋም ቢሄድ በሩታ ፍላጎት ነው ሊሆን የሚችለው። ብቻ ከባድ ነው ቤተሰብ። እንጃ በዚህ ልክ ነገሮቹን ባሰፉ የባስ ሌላ ነገር ውስጥ እንዳትገቡ የምር። ለምን ሄዳችሁ ቤተሰብ ጋር ሄዳችሁ በር አንኳኩታችሁ እንደዚህ ማድረጋችሁ ጥሩ ነው ብዬ አላምንም። ጭራሽ ዱላ አነሳ እኮ አቤላ። ምን ጉድ ነው የምር። እንደዚህ ባታደርጉ መልካም ነው። ነገሮቹን በቀላል ካልሆነ በሸማግሌ በኩል ሄዳችሁ ነገሮቹን ለመስተካከል ብትሞክሩ ይሻላል እንጂ እንደዚህ እዛ ጋር እነሱም እየፎከሩ እዚህ ጋር እናንተም እየፎከራችሁ
እና ብቻ ይከብዳል። ቤተሰብ እኔ እንደተረዳው በጣም ከዚህ ከበፊት የበለጠ ሌላ ጸብ ውስጥ ገፍታችሁ ደግሞ ያልሆነ ነገር ውስጥ ባትገቡ መልካም ነው ብዬ አስባለሁ። ለምን ነገሮቹን አስባችሁበት ብትፈቱ ጥሩ ነው። ጭራሽ ሶስት ሆናችሁ ነው የሄዳችሁ። እነሱም እንግዲህ ጥሩ መልስ አይደለም የመለሱ ያለው። እሺ እኔና ሩታ እኛ ነገሮቹን ወደ በቃ ነገሮቹን እናወራለን ከሩታ ጋር አውርተን እነስተካከል እሺ ካለችን ወደ ቤት እንሄዳለን እያለ ነበር አብርሽ ማለት ነው። እና እንግዲህ ለሩታ ወንድም ነው እንደዛ ብሎ የሚያወራው። የሩታ ወንድም ጭራሽ ፍቃደኛ አይደለም። እስከ ዛሬ የተጫወትክበት ይበቃል፣ በቃ ብዙ ነገር እያለ ነበረ። እውነት ለመናገር ማለት እስከ መቼ ነው እንደዚህ ነገር እቺ ልጅ የምትሆነው? ነገም አሁን ዛሬም ተመልሳ ከአንተ ጋር እንኳን ብትሄዷ ነገም እንደዚህ ሆነው አሁንም ወደ እኛ ትመጣለች ያለ ነበረ የሩታ ወንድም ማለት ነው። እና እዚህ ጋር የሩታ ወንድም ትክክል ነው። ለምን ማንኛውን ሰው ሴት ልጅ አግብታ ወደ ቤተሰብ ሁሌ እንደዚህ እየተፈጠረ እንደዚህ ነገር እየተፈጠረ በመዋላችሁ እቺ ልጅ እየተጎዳችሁ ማንኛውን ሰው አይፈልጉም። የራሳቸው ልጅ የራሳችሁ ልጅ እንደዚህ ሆና ሁሌ ከተገኘች ማንም ደስ አይላችሁ። ትክክል ነው ብዬ ነው ማምነው። የሩታ ወንድም የተናገረ ትክክል ነው። ለምን እስከ መቼ ነው እቺ ልጅ የምትቀጥለው እንደዚህ? ስለዚህ አብርሽ ደግሞ ያንተ ሚስት ከሆነችው ነገሮቹን ቆም ብላ አሁን እኮ ነው መሰለኝ አብርሽ እኔ እንጃ ነገሮቹ እየተፈታላት ያለ ይመስለኛል። በፊት ግን ይህ ሁሉ እንደተፈጠረ ምንም አልመሰለም። አሁን ላይ ግን በጣም የተጻጸተ ነው። እንግዲህ እውነት ብታረቁ እኔ ደስ ይለኛል። ለምን ነገሮቹን በቀላል ይፋታሉ። እስከ መቼ ነው እንደዚህ የሚቀጥሉ? እስከ መቼ ነው? ካሁን በኋላ እውነት ቢታረቁ ካሁን በኋላ በመሀላችሁ ማንም ቢመጣ ክፍተት አያስገቡም ብዬ አስባለሁ። ለምን ከዚህ ይማራል ብዬ አስባለሁ። እና ነገሮቹን ተነጋግሮ ቢፈቱ እኔ ደስ ይለኛል። እንደዚህ ማደባደብ፣ ሌላ ታሪክ ውስጥ መግባት ከቤተሰብ ጋር ጥሩ አይደለም እውነት ለመናገር እና የኔ ሚስት ናት ህጋዊ ሚስት ናት ያለ ነበረ አቶ አብርሽ ማለት ነው። ህጋዊ ሚስትክ እንደሆነች እኮ እኛ እናውቃለን። አንተ እኮ ነው የአንተ ጥፋት ነው የሁሉ ማለት ነው። አንተ በዛ ሰዓት ራስን በቃ ቆፍጠና አድርጋ ሚስትክን ብታስከብር ራስክን ብታስከብር ይህ ሁሉ እውነት ለመናገር አይፈጠሩም። አሁን ሄዳችሁ የሰው ቤት ሄዳችሁ ማደባደብ መሄድ፣ እነሱም እዛ እየፎከሩ እናንተም እየፎከራችሁ በቃ ሌላ ዓለም ውስጥ ገብታችሁ እንደዚህ መሆናችሁ ጥሩ ነው ብዬ አላስብም። የበለጠ ሌላ ታሪክ ውስጥ ገብታችሁ ነገሮችን እያሳፋችሁ ነው ብዬ ነው የማስበው። ለምን ካልሆነ በቃ ሸማግሌ ልካችሁ ወይም የሩታ ቤተሰብ ጋር ሄዳ ነገሮችን ለመስተካከል ትች ነበር። ጭራሽ ሩታን ይዤ ወደ ቤት ሄዳለሁ። እስከ መቼ ነው ከእናንተ ጋር እሷ የምትኖረው? ሚስቴ ናት። ህግ እኮ በህግም መጠየቅ ይችላል እኮ። ግን የእሱ ህግም የእሱ ሚስት እስከሆነች ድረስ ህግ ጋም ቢሄድ የሩታ ፍቃድ ይጠብቃሉ ማለት ነው። ሩታም ደግሞ እንግዲህ በብዙ ነገር እንደተጎዳች ሩታ ታስታውቃለች እቺ ልጅ እና ለዛ ነው ብቻ ሩታ ነገሮቹ ስለሰለቻ ነው። ሩታዬ ሁሉም ነገር ሰለቾታል ማለት ሰለቻት። አቤት አማርኛ። ስለዚህ ሰለቻት በቃ ይሄ ነገሮቹ በየጊዜ የተደጋገሙ ልባን የሰበረ ስለሆነ ነው ሩታ የጨከነች እንጂ እውነትን ሩታ ከአብርሽን ባትወድ እኮ የሁሉ አትቀጥልም። ከሱ ጋር ትወዳለች፣ ትፈልጋለች። ግን የሱ ስራ ነው በቃ የሱ ስራ ነው። ሩታ በቃ ከሱ ጋር መቀጠል አልፈለገችው እንጂ አብርሽን ጥላ አይደለችም።
በቃ ነገሮቹን ቆም ብሎ ቆም ብሎ ወደ ራሱ እስከሚመለስ ብላ ጊዜ ሰጥታ ነበረች። በጊዜ እሱ ደግሞ ነገሮቹ ገብቶ ቶሎ ለማስተካከል አልሞከረም። በመሀላቸው ምንድነው የተፈጠረ? ጸብ ተፈጠረ። ነገሮቹ እየሰፋ መጣ። ሩታም ደግሞ የበለጠ የራሷን እቃ አውጥታ ወጣች። እሱም ደግሞ ቡታየራ ሄደ። ቡታየራ ሲሄድ ሩታ እንደ አጋጣሚ ሆና ታማ ነበረች። ከዛ እሷ እንደዚህ ሆና ሲያያት እሱ ወደ አዲስ አበባ ተመለሰ ከጋሼ ጋር ማለት ነው። ስለዚህ ጋሽም ደግሞ ለማስታረቅ ፈልጎ ነበረ። የጋሽም እንኳን እሺ ያላለችው ጊዜ ልስጥሽ፣ እኔም ጊዜ እሰጥሻለሁ፣ አንቺም ጊዜ አስበሽበት ትነግረኛለሽ ምናምን ብሎ እንግዲህ ተለያዩ። አስባቸዋል። አሪፍ በዛ ሰዓት ሌላውን ነገር ትቶ የሆነ በቃ አበባ ገዝቶት ይቅርታ ቢጠይቅ ሁሉ ጭቅጭቅን አቁሞ ይቅርታ ቢጠይቅ በዛ ሰዓት ሩታ ወደ ቤት በእርግጠኝነት ትመለሳለች ነበረ። አሁንም እንግዲህ ፈጣሪ ይርዳቸው፣ ነገሮች ይስተካከላሉ ብዬ አስባለሁ። እና አብርሽ ነገሮቹን ማፈታት ከፈለክ በድብድብ ሳይሆን በቃ በንግግር ነው የሚሆነው ማለት ነው። በንግግር ካልሆነ ከባድ ነው። ጭራሽ የሰው ቤት ሄዳችሁ 3 ሆናችሁ እነሱን ለመደባደብ ሄዳችሁ ሆ ምን ጉድ ናችሁ! ፈጣሪው የዘንድሮ እኮ ጉድ ነው። ጌታን ጉድ ነው። ብቻ ሩታዬ ደህና ትሆንልን፣ ደህና ትሆንልን የኔ ቆንጆ። ይበቃሻል ሩታዬ፣ አንቺም አትጨክኝ። እንደምትወጂ እናውቃለን፣ ግን ይበቃሻል። እውነት ክፍተት አታስገቢ። የበለጠ ይበቃሻል። ነገሮችን በአጭሩ ብትፈቱ ጥሩ ነው። እውነት አስቡልን፣ ለኛም ለተመልካች ማለት ነው። ለእናንተ የምንጨነቅ ለእናንተ የምናስብ ሰዎች አስቡ። ይበቃችኋል። እስከዚህ ድረስ ባትሄዱ ጥሩ ነው ብዬ አስባለሁ። ሩታ ቤትሽን የመሰለ ነገር የለም። ሁሉም ነገር እንደ ባልሽ የሚሆንልሽ ሰው የለም። ግን ቤተሰብ ነው እናውቃለን። ስለዚህ ቤተሰብ ደግሞ ማንም የራሱ ልጅ እንዳትጎዳ አይፈልግም። ቤተሰብ ማንኛውም ቤተሰብ። ስለዚህ ለዛ ነው ብዬ አስባለሁ። ጭራሽ በድብድብ እስከ ቤት መሄዳችሁ ይደብራል፣ እውነት ይደብራል። ስለዚህ ከዚህ አይነት ተወጥታችሁ ወይም በሽማግሌ በኩል ነገሮቹን መፈታት ትችላላችሁ። ካሁን በኋላ ነገሮቹን ከፈታችሁ በኋላ እንደዚህ ነገር የፈለገ ሰው ቢመጣ በመሀላችሁ 3ኛ ሰው አታስገቡ ብዬ አስባለሁ። ሩታ ይቅርብሽ፣ እውነት ይቅርብሽ። 3ኛ ሰውን አታስገቢ በትዳርሽ መሀል ውስጥ ማለት ነው። በቃ ነገሮቹን ፊቺ በአጭሩ ብዬ አስባለሁ። ቤተሰብ እንደዛ አይመስላችሁም? ስለዚህ ነገሮችን ብትፈቱ ጥሩ ነው። ነፍሰ ጡር ነሽ፣ የራስሽን የምትጠብቅበት ሰዓት ነው። የፈለገ ነገር ቢሆን በእርግዝሽ ጊዜ ማለት ነው፣ እርግዝና ላይ ሆነሽ የምትደሰትበት ሰዓት ነው። እሺ እንደዛ ብዬ አስባለሁ። ቤተሰቦቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ለማለት እፈልጋለሁ። የኔ ጣምባለሎች፣ የኔ ውዶች ማለት ነው። ሰምታችኋል? እሺ